السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ የሰዓዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለን ቤቱን ሰብስክራይብ ላይክ ሼር ያርጋችሁ አይደለም ሰብስክራይብ ላይክ ሼር አድርጉ። ዛሬ ደግሞ የጦፈ አጀንዳ የቲክቶክ ነው ምግዘግባችሁ እናንተ ሰብስክራይብ ላይክ ሼር አይረሳ። እኔም ላሰማችሁን አስተያየቴን ሰጥበታለሁ። እንግዲህ ውዶቼ ማሮቼ ፍቅሮቼ የዱባይ ጓደኛ እንደዚህ ነው ገባችሁ መሲ ብርጅስቶን በዛ ሚስጥር እያወጣች ነው በዚህ ደግሞ ጉቺ ሌላ ሚስጥር እያወጣች ነው እንስማ እኛ ምን አገባን ይባሉ ጥሩ ነው ተባሉ
ይቅርብሽ። ጠዋት የሀገሬ ልጅ ብዬ ማታ የሀገሬ ልጅ የሸናሹ ወርቅ ነው የረገጥሹ ለምለም ነው ብዬ የካድኩት ሰው የለም። እኔ ገባሽ? የካድኩት ሰው የለም። መልክ እንዳሰሪ እያልኩሽ ነው። ሙኒትን ሼር አድርጉላት፣ ሳሪን ሼር አድርጉላት፣ ታሜንም ሼር አድርጉለት። እነሱ ደግሞ እኔ ያስቀየምኳቸው ነገር ካለ ሳሪም ትናገራለች፣ ሙኒትም ትናገራለች። እኔን ሄለን እኮ እኔን ነቅታኝ አታውቅ። ቤተሰቦችን የኔን ጉድ የምታወጣ የለ፣ የኔን የምትረግጠኝ የለ፣ ምንም የለ እኮ። ጉዳችሁን ማውጣት ስትጀምር የቤተሰብ አድራሻዋን ስታፈላልጉት የነበራችሁት እናንተ ናችሁ፣ እኔ አይደለም። አንቺ ነሽ። እኔ ለመጣል ከሆነ ልንገርሽ፣ እናቴ ትሙት ምድርና ሰማይ ይጣበቃል። እኔ ለምኜ ወይ ከዛም ቀፍዬ የምኖር ሴት አይደለሁም። ጀግና ነኝ። አንቺ ጀግና አይደለሽም። ኮራ ቀብረር ብዬ ነው የምነግርሽ። የውሸትሽ ውሸት ደግሞ ምን አልሽ ደግሞ ፎዚ አንቺ እኔ ልንገርሽ በጣም እንዲህ ነገር እንኳን ማቃመም ስለማልችል ነጥብ እጥላለሁ አይደለ? ምን ነጥብ እንደጣልሽ ታውቂያለሽ? ያ የተመላለጠው ልጅ መጥቶ የነገርንሽ ምንድን ነው? የደበደቡትን ልጆች ነው የነገርንሽ። እኔም ፎዚም ትመጣለች እዚህ ቤት ትናገራለች። ገባሽ? እሷም ትመጣለች እዚህ ቤት። ምን አልሽ አሁን አንቺ? ሙኒት እንደዚህ ብላለች። ትንሽ አይሰቀጥጥሽም? በቃ እኮ አንቺ እኮ ህዝብ እኮ አውቆሻል። መሽቆቅ መሆንሽን ህዝቡ ስላወቀሽ በእኔ ማዳፈኛ በእኔ ማተርኮሻ የተረደባት የሀገሬ ልጅ ደሜ ኩላሊት የምትያት ነበረች። በእኔ ደግሞ አትደበቂም። ከዚህ በፊት ይኸውልሽ እኔ ኔቨር ጊቭ አፕን አምርሬ እጠላታለሁ አይደለም? አምርሬ እጠላታለሁ አይደለም? በእሷም ልትደበቂ ነው የሄድሽው። አንቺ ስለ ወርቅ ታወሪያለሽ። የካዝና ቁልፍ አለ። የካዝና ቁልፍ ስጭኝ፣ ጠብቁኝ አንዴ። በነገራችን ላይ ልንገርሽ፣ እኔ እንዳንቺ አይደለሁም። አንቺ አጠገቢ ወንድሜ ነው ብለሽ 10-15 አንበሳ ስታወርጅለት መንጃ ፍቃድ እየወጣለት ዱባይ ነው የሚኖረው ብለሽ ለእኔ ስትነግሪኝ እኔ እዛ ሰው ጠላት በሆን ኖሮ እኔ እሱን የሆነ ነገር እል ነበር። አንቺ ከሀዲ እኮ ነሽ አንቺ። መንጃ ፍቃድ እየወጣለት እዚህ ነው ያለው፣ ከመኩ ጋር እየተዝናኑ ነበረ፣ አንድ ቦታ ነው ያመሹት ብለሽ ለእኔ ስትነግሪኝ ነበረ። ለአንድ ሰው ተንፍሻለሁ እኔ አንቺማ የነገርሽኝን ጉድ እኮ ባወራ ስሚ፣ አንቺ ያወራሹን ለእኔ አንቺ የበቃሽኝ መቼ እንደሆነ ታውቂያለሽ? ሂዊያ ላይ እንደዛ ሰክርሽ ቲክቶክ ላይ እያለቀሽ ሄዳ ሁሉንም ነገር አጣጥባሽ እሷን የካድሽ ቀን ነው የበቃሽኝ። መኩን ለጊፍት ነው የምፈልገው። አንበሳ የሄድሽ አትስጪ፣ በአንበሳ አትጫወቺ። ያወራሹን እኮ ለእኔ ያወራሹ አንቺ ነሽ፣ እኔ እኮ አይደለሁም። አንቺ እኔ ሲጀመር ስልክ ባለማንሳት እኮ ሰው የሚወቅሰኝ ልጅ እኮ ነኝ። ሰው ሞተ ቢባል ስልክ አታነሽም፣ ሰው ሞተ ቢባል ስልክ አታነሽም የሚባል ሰው እኮ ነኝ እኔ። ገባሽ? ሰው ሞተ ቢባል ስልክ አታነሽም የምባል ነኝ። ትናንትና ሀቅ የወጣ የምን ሀቅ? መልክ እንዳሰሪ አሉሽ። ለጂጂ ኪያ ሄደሽ ስለ እኔ ስታወሪ ጂጂ ኪያ ከሚዲያ ነው የሰማችሁ ያልሽኝ አንቺ ነሽ። ጂጂ ኪያን ጋር ግን ሄደሽ ያማሽኝ አንቺ ነሽ። ጂጂ ኪያ ወጥታ የመጀመሪያ ቀን ቂም ያስኩብሽ ጂጂ ኪያ ወጥታ እኔና አንቺ ያወራነውን ሚዲያ ላይ ወጥታ ፍንጭ ስትሰጠኝ ለታሜም ነግሬዋለሁ። እጠነቀቃታለሁ ከዚህ በኋላ ብዬዋለሁ። ታሜን ጠይቂው። እኔና አንቺ ያወራነውን ለጂጂ ኪያ ሄደሽ አውርተሽ ስለ ጂጂ ኪያ ደግሞ ሌላ ገልብጠሽ ነገርሽ። መልክ አትሰሪም። ይሄ በነገራችን ላይ ከዚህ በኋላ በጣም ስለምንጥሽ ይሄ መጨረሻ መልሴ ነው። ዛሬ ማሜ ፕሬዚዳንት ማሜ ምን ነበር የሚለው? ምንድን ነበር የሚለው? ዘ ፋይናንሻል ምንድን ነው የሚለው? ማሜ የመጨረሻ ቀን
ነው። ሙኒትን ሳሪን ጠዋት ከዛ ፎዚ ትመጣለች። ፎዚ መኪና ውስጥ ነው ያለችው። መቼስ መኪናውን እኔ እየነዳሁት አልነበረም። ፎዚ ሙስሊም ናት፣ ትናገራለች ስለ ልጁ ማለት ነው። ዛሬ ሮጠሽ የገባሽበትን መንገድ ለምን ልንገርሽ? ጠዋት ጽፈሽልኝ እንደሰው ሀይ መሲት እንዴት ነሽ ምናምን ብለሽ ስሚ፣ እኔ ትናንት ያለቀስኩት ኪያንና የኪያን ወንድም ብሎም ሳሪን ስለምወዳቸው ለሳሪ ያላልኩት ነገር ስለተባለ የሳሪ ሀቅ እንዲወጣላት ያወጣሁላት እኮ እኔ ነኝ። ሳሪ ሪከርድ አላደረገችም ብዬ እኔ ነኝ እኮ የተናገርኩላት። የምን ሀቅ ነው የምታወሉ? ታም ያለ ሙኒት አለች። ሁሉም አንቺ ከዚህ ከቁማር ህይወትሽ ጀምሮ ስታዋሪያቸው የነበሩትን ስትቦጭቅልኝ የነበርሽ አንቺ እኔ እኮ ምን የሚወራ እኔ ባወራሽ ስለደላላ ነው። እከሌ ብር ተበላች፣ እከሌ እንዲህ አለች። ከዛ በተረፈ ይኸውልሽ ሳሪን ጉድ የለባት፣ ሙኒት ጉድ የለባት። ከሙኒት ጋር ልታያይዥ ምናልሽ መብረቁ ጋር ደውለን 100 ሺህ ብር አለች መሲ። እንደው አንቺ እኔ እንዲህ ብዬ እንኳን አውርቼሽ አውቃለሁ? አረ መልክ ህዝቡ በነገራችን ላይ ያውቆሻል። ህዝቡ ያወቀሽ ዘማን የአገሬ ልጅ በሰማይ ብረሪ በወፍ አድርገሽ በሰማይ አድርገሽ በመንግስተ ሰማያት ሹልክ ብለሽ ውጪ፣ ወርቅ ልበሺ፣ ድምቀቴ ነሽ፣ አበባዬ ነሽ፣ ጽጌረዳዬ ነሽ። እንግዲህ ይህ ሁሉ ጭቅጭቅ የመጣ ውዶቼ፣ ማሮቼ፣ ፍቅሮቼ ሰሞኑን በቤታየው ወርቅ ነው። እንግዲህ ገና ሚስጥር ይዘካዘካሉ። እውነት ለመናገር በደንብ ተዘጋዘጉ። ለምን ካላችሁ አንዳንዴ እንደዚህ ሶሻል ሚዲያው ጦፍ ሲል በጣም ደስ ይላል ማለት ነው። ግን እኔ ግራ ከገባኝ ነገር ለምንድን ነው በውስጥ ያወራችሁትን በላይ መታችሁ አፋችሁን የምትከፍቱት? በውስጥ አውርታችሁ መታችሁ በዚህ አፋችሁን የምትከፍቱት ያስጠላል ማለት ነው። እና ለራሳችሁ አንዳንዴ ክብር ይኖራችሁ። ክብር እንዴ ከምና ከማንም በላይ እኮ ክብር ይበልጣል። እና እየመጣችሁ ልክ ቃቃ አታቀሽሩ በእናታችሁ። ያስጠላል። ገባችሁ? ትላልቅ ሰዎች ናችሁ፣ ህፃን አይደላችሁም። ሲጀመር ህፃን አይደላችሁም። እና በዚህ ደረጃ እንትን አትበሉ፣ መልክ አትስሩ። ሲጀመር ጉቺ ምሽቆቅ እንደሆነሽ እኛም በደንብ ጠንቅቀን እናውቃለን። ጉቺ አስመሳይ እንደሆነሽ እናውቃለን። ለማንኛውም እንግዲህ በደንብ ተባሉ። ከተባላችሁ አይቀር ሂዱበት ውዶቼ፣ ማሮቼ፣ ፍቅሮቼ። ግን አጀንዳውን ቀስ እያላችሁ ቢሆን መልካም ነው። ምክንያቱም ሌላም አጀንዳ ስላለብን ማለት ነው። ሌላም አጀንዳ አለብን እና ከምር በጣም ከባድ ነው ውዶቼ የሚወራው ነገር። በቃ ሰው እንዳታምኑ፣ ጓደኛ እንዳታምኑ፣ ምን እንዳትሆኑ ነው የምትሆኑት ማለት ነው። እና ለማንኛውም በጣም ከባድ ነው ውዶቼ፣ ማሮቼ። ጓደኛ አትመኑ። በቃ በውስጥ ማውራት በአሁኑ ሰዓት ከባድ ነው ማለት ነው። ለምን ካላችሁ በቃ በውስጥ አውርታችሁ እንደዚህ እንትን ብላችሁ ሶሻል ሚዲያ ላይ እንደዚህ መታችሁ የምትዝረከረኩ ከሆነ ሀቂቃ እኔ በጣም ያስጠላል። እኔ ይቅርታ አድርጉልኝ ማለት እንደዚህ ጓደኛ ምናምን እንትን ማለት አልፈልግም። ለምን በቃ አንዳንዴ ተሳስታችሁ ልታወሩት ሰው ናችሁ ልታወሩ ትችላላችሁ። ልክ እንደዚህ ስትጣሉ መጥቶ ይዘካዘካል ማለት ነው። እና ከባድ ነው። ለማንኛውም ከቻላችሁ ጠንቀቅ በሉ፣ ጓደኛ ወቁ።